ኢትዮጵያ ሰባተኛውን ጠቅላላ ምርጫ አካሂዳለች። ይህን ምርጫ ተከትሎ ደግሞ የታዘበው የአፍሪካ ህብረት እና የኢጋድ የታዛቢዎች ቡድን ምርጫውን በተመለከተ ሪፖርቱን ይፋ አድርጓል። በዚህ ሪፖርትም ላይ እንግዲህ ምርጫው ፍትሃዊ፣ ነፃና ዲሞክራሲያዊ እንደነበረ ተመላክቷል። ይህንን በተመለከተ እንግዳ ጋብዘን ቆይታ ልናደርግ ወደናል። እንግዳችን በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ናቸው። ሚፍታ መሐመድ ይባላሉ። ከሳቸው ጋር የተወሰነ ቆይታ እናደርጋለን። በቅድሚያ በጣም እናመሰግናለን። እኔም አመሰግናለሁ። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ቡድን ወደ ኢትዮጵያ መጥቶ ምርጫውን ታዝቦ ነበረ። በዚያም እንግዲህ የታዘባቸውን ነገሮች በሪፖርቱ የመጀመሪያ ደረጃ ሪፖርቱን ይፋ አድርጎ ነበረ። እንዴት አገኙት ሪፖርቱን ከሚለው እንጀምርና በተለይ ደግሞ ምርጫው ፍትሃዊና ነፃ እንዲሁም ዲሞክራሲያዊ ነው የሚለውን ምን ያህል ያንጸባረቀ ነበር የሚለውን በቅድሚያ እናንሳ። የነሱ ሪፖርት እንግዲህ ያው የተለያየ ቲም አላቸው። ይሄን አሰማርተው ክትትል አድርገው በዛ መሰረት እንግዲህ ሂደቱን አጠቃላይ እነሱ ያዩበትና የተገነዘቡበት ሁኔታ ነው የመጀመሪያ ደረጃ ሪፖርቱን ያቀረቡት ማለት ነው። በዚህ ሪፖርት ላይ እንግዲህ እንደተባለው ምርጫው ሰላማዊ፣ ፍትሃዊ፣ አሳታፊ የሆነ ምርጫ ነው የሚለው በጣም ደስ የሚል ነው። ለምንድን ነው እንግዲህ ይሄ የአፍሪካ ህብረት ቡድን አሁን ካለው አስተሳሰብ ጋር የአፍሪካን ዲሞክራሲ ለማጎልበት የአፍሪካ ተቋማት የራሳቸው ሚና ይጫወቱ በሚል በአፍሪካ ህብረት ታዛቢ በተለይ እንደነ ኡሁሩ ኬንያታ ባሉ በጣም በዲሞክራሲ ከፈለጠመ ሀገር ከኬንያ የመጡ ብዙ ልምድ ያላቸው ኬንያን የመሩ ሰዎች ናቸው። ትልቅ ሚና ያላቸው ሰው ናቸው በአፍሪካ ፖለቲካና በተለይ በዲሞክራሲ ግንባታ ላይ ማለት ነው። ስለዚህ ፕሪሊሚናሪ ሪፖርቱ ምርጫው ሰላማዊ፣ ፍትሃዊና ዲሞክራሲያዊ መባሉ ለኢትዮጵያ መንግስት በጣም ደስ የሚል ነው። ለኢትዮጵያ ህዝብ ደግሞ ትልቅ ነገር ነው። እንግዲህ ምርጫ እንደምታውቁው የዲሞክራሲ ዋነኛው ፒላር ነው የሚባለው። ምርጫ ደግሞ ሂደት ነው። ስለዚህ ሂደቱ ላይ እነዚህ እንግዲህ አፍሪካ ህብረትን ጨምሮ ኢጋድ የተሳተፈበት መሆኑና የነሱን ፕሪሊሚናሪ ሪፖርቱ ምንም አይነት ችግር የሌለበት መሆኑ በጣም ደስ የሚል ነው ለማለት እችላለሁ። ኡሁሩ ኬንያታ በመግለጫቸው ሲያነሱ እንደነበረው ይህ የመጀመሪያ ደረጃ ሪፖርት ነው። የምርጫ ውጤት ከተገለጸ በኋላ ደግሞ የማጠቃለያ ሪፖርቶችን ይዘን እንመለሳለን ሲሉ በመግለጫቸው ሲያነሱ ነበርና ማጠቃለያ ሪፖርቱ ምን የተለየ ነገር ይኖረዋል? የመጀመሪያ ደረጃ ሪፖርት ስንልስ ምን ማለታችን ነው? ያው ብዙ ጊዜ በፕሪሊሚናሪ የመጀመሪያ ደረጃ ሪፖርቱና በፋይናል ሪፖርት መሀል ብዙ መጣላት አይጠበቅም። የሚጠበቅ ነገር ነው። ግን የመጀመሪያ ደረጃ ሪፖርት ሲባል እንደ ድራፍት ሪፖርት ይሄ ድራፍት የተጻፈው እነሱ የራሳቸውን ታዛቢ ቡድን አሰማርተው በአካል አይተው ቀኝ ግራ ዲፕሎማቲክ ኮሚኒቲም ሰብስበው ነበር ካየሽ እንግዲህ ማለት ነው። በተለያየ መልኩ እነሱ ኦብዘርቭ ባደረጉትና በደመደሙት መሰረት የተጻፈ የመጀመሪያ ድራፍት የመጀመሪያ ደረጃ ሪፖርት ነው። ስለዚህ ከዚህ በኋላ እንግዲህ የተለያዩ ፊድባኮች ሊመጡላቸው ይችላል። የተለያዩ ነጥቦች ሊያጋጥሟቸው ይችላሉ። እነዛን ሁሉ አካተው በራሳቸው ደንብና ሕግ መሰረት እያንዳንዱ እንግዲህ የታዛቢ ቡድን የራሱ አሰራር አለው። ይሄ የአፍሪካን ህብረት በኩል የመጣ የታዛቢ ቡድን ነው። የራሱ ቴክኒካል ኢሹዎች አሉት፣ የራሱ ኮሚቴዎች አሉት፣ የራሱ የተለያዩ ባለሙያዎች አሉት። በዛ መሰረት እንግዲህ ከቀኝም ከግራም የመጡለት ነገሮችን አንስቶ የራሱን ፋይንዲንግ አይቶ አንዳንድ ጥያቄዎችም ወይም ደግሞ ሪፖርቶችን ጥቆማዎችን ካሉ እነሱን ከግንዛቤ አካቶ መጨረሻ ላይ ራሱ ጨምቆ ግልጽ የሆነና የማያሻማ ሀሳብ በመጨረሻ እንግዲህ የምርጫ ሪፖርቱ ይፋ ከተደረገ በኋላ በራሱ ስኬጁል እና በራሱ አሰራር መሰረት የሚናገርበት ሁኔታ መኖር ነው። እንደኔ ግን እስካሁን ባለኝ ኦብዘርቬሽን እና ልምድ የፕሪሊሚናሪ ሪፖርቱ የመጀመሪያ ሪፖርቱ መልካም ከሆነ የመጨረሻው ሪፖርቱ ደግሞ መልካም ይሆናል የሚል ኤክስፔክቴሽን ነው። ብዙ ጊዜ ግርወጥ ያለ ነገር ፕሪሊሚናሪ ሪፖርቱ ላይ ጥሩ ሆኖ በኋላ መጨረሻ ላይ ደግሞ በጣም እንትን ያለ ነገር የሚወጣበት ሁኔታ የለም። ግን የፕሪሊሚናሪ ሪፖርቱ ራሱ የመጀመሪያ ሪፖርቱ አጥጋቢና ደስ የሚል ትልቅ ተስፋ ያመጣ ነው ለማለት ይችላል። ሪፖርቱ ከተነሱ ነጥቦች መካከል ከፍተኛ ሆነ የህዝብ ተሳትፎ ምርጫው እንደነበረ ነው። ከዛም ባለፈ ደግሞ ነፃና ዲሞክራሲያዊ እንዲሁም የተረጋጋ ምርጫ መካሄዱ በደንብ ሲነሳ ነበርና ምርጫውን አሸንፈው ለሚመጣው ፓርቲ በተለይ ከቅቡልነት አንጻር ህጋዊነቱን ከማረጋገጥ አንጻር የሚኖረውን ሚና ብንመለከት ምርጫ ራሱ ምንድነው ስንል አንደኛ ፕሮሰሱ ነው። ፕሮሰሱ በምን እንደሚታየው ታዛቢዎች መኖራቸው ታዛቢዎች አሉት። የአፍሪካ ህብረት የተለያዩ አካላቶች የተለያዩ የሀገር ውስጥ ሲቪል ሶሳይቲ ኢኮኖሚ መሳሰለ ኢጋድ ሌሎች የአውሮፓ ህብረት የተለያዩ አካላት እንግዲህ በኤሌክሽን ላይ የሚሰሩና የኢትዮጵያ መንግስት የሚደግፉ ባይላተራል ገቨርንመንትስ መንግስቶችም ራሱ ምርጫ ቦርድን የሚደግፉ በተለያየ መልኩ ብዙ አካል የሚሳተፍበት ነገር ነው። ፕሮሰሱ ላይ እንግዲህ እነዚህ ሁሉ ምንድነው የሚያዩት? ተርናውቱን ነው። ቅድም እንዳልሽው በጣም አሳታፊ ነው የሚባለው። አሁን በዚህ ምርጫ ላይ ወደ 54 ሚሊዮን
አካባቢ ህዝብ ነው። ቀላል ህዝብ አይደለም የተመዘገበው ካርድ የወሰደው። በራሳቸው ሳምፕል ሄደው ባዩት ኦብዘርቬሽን መሰረት ስለነሱ ስለምናገር ምርጫው ተርናውቱን በጣም ከፍተኛ እንደሆነ ህዝቡ በነቂስ ወጥቶ ይሄን ምርጫ መምረጡን ነው። በተለይ ደግሞ ሰላማዊ ሆኑ። ይሄ ደግሞ አሸናፊ ለሆነው መንግስት ቅቡልነት ማለት የአብዛኛውን ህዝብ ይሁንታ ያገኘ እንዲሆን ያስችለዋል ማለት ነው። ነፃና ዲሞክራሲያዊ ፕሮሰስ ነው። በድብቅ ሳጥን ውስጥ ገብተሽ ማንም ሳያይሽ ነው እንግዲህ የራስሽን ሰዎች ቲክ መታረጊው ማለት ነው። አንደኛ ይሄ ፕሮሰስ ነው። ሁለተኛ ነገር ደግሞ በዛ በምርጫ ጣቢያ አካባቢ ሰዎችን የማስገደድ ሁኔታ አለመኖሩ፣ ሰላማዊ የመሆኑ ሂደቱም ዲሞክራሲያዊ መሆኑን በእነሱ አሰስመንት ነው እንግዲህ አሁን በእነሱ ጫማ ውስጥ ሆኜ ነው ምን ለማለት ፈልገው ነው የሚለውን ነው የምናገረው። እነሱ ባቀረቡት ሪፖርት ይሄ ነገር ሁሉንም በአብዛኛው ህዝብን ያሳተፈ ነው፣ ከፍተኛ ነበረ፣ ዲሞክራሲያዊ ነበር ፕሮሰሱ ነው። ሰዎች ዘና ብለው ሰላማዊ በሆነ መልኩ በሚፈልጉትን ሰው በራሳቸው ማንም ሳያስገድዳቸው መርጠዋል የሚለውን ከአንድ ኢንዲፔንደንት ከሆነ በአፍሪካ ደረጃ ትልቅ ፓወር ካለው ተቋም ይህንን እውቅና መስጠታቸው ለሀገሪቱም ለአሸናፊው ፓርቲ ትልቅ ነጥብ ነው ማለት ይቻላል። ኢትዮጵያ ያለችበት ቀጠና የሚታወቅ ነው። ግጭቶች፣ አለመረጋጋቶች በስፋት የሚነሱበትና ያሉበትም ቀጠናው ላይ መገኘቷ ከዛም ባለፈ ደግሞ ሰላማዊ ምርጫ በዚህ አውድ ውስጥ ሆና ግን ሰላማዊ ምርጫ ማካሄዷ ለቀጠናው መረጋጋት እንዲሁም ደግሞ ለመላው አፍሪካ መረጋጋትና ዲሞክራሲ የሚያበረክተው አስተዋጽኦ ምንድን ነው ይላሉ? ይሄ ሆርን ኦፍ አፍሪካ በዲሞክራሲ ብዙ የተፈተነ ነውና እንደ ኢትዮጵያ ያለች ትልቅ አገር ውስጥ እንግዲህ ምርጫ ካለባት ብዙ ስንክሳሮች ካለባት ብዙ ጫና አኳያ እንደዚህ አይነት ምርጫዎች ችግር ያጋጥማቸዋል ብሎ ኤክስፔክት የሚያደርጉና ይህም ደግሞ ያጋጥማል ብሎ ያሰቡትን ሃይፖቴቲካል ነገር መሬት ላይ እንዲቀመጥ የሚሰሩ አካላቶች አሉ። የጂኦፖለቲካል ኢንተረስት ያላቸው የዚች ሀገር ታሪካዊ ጠላት የሆኑ ሀገራቶች፣ የተለያዩ ቡድኖች የፖለቲካ ሴራ የመሳሰሉትን ሲሰሩ እንደከረሙ ይታወቃል። በዚህ ውስጥ ነው እንግዲህ የኢትዮጵያ ሕዝብ ይሄን ሁሉ ውስብስብ ነገር አንደርስታንድ አድርጎ ድምጹን ማንንም ሳይፈራ ድምጹን በሰላማዊ መልኩ የሰጠው ማለት ነው። ስለዚህ ይሄ ምን ዴሞንስትሬቲቭ ሌሰን ነው የሚባለው ለነሱ ለአንዳንድ ሀገራቶች ምን ሊያሳይ ይችላል? ያ ምን ያህል ገቨርንመንቱ ጠንካራ እንደሆነ የኢትዮጵያ ስቴት ህዝቡ በጣም ምን ያህል በጣም ሶሊድ እንደሆነ እና በቀላሉ የሚቦረበር በሆነ ንፋስ የሚወዛወዝ ሳይሆን በማንኛውም ቻሌንጅ ውስጥ ራሱ ዲሞክራሲ ኤክሰርሳይዝ እያደረገ ምንም አይነት ቻሌንጅ ይኖር በነቂስ ወጥቶ ድምጹን የመስጠት ሁኔታ ስላለ ይሄ ነገር ለነሱ ምን ያስተምራቸዋል ብዬ ወስዳለሁ። ሬዚሊየንት የሆነ ህዝብ መሆኑ፣ ጠንካራ ህዝብ መሆኑ፣ ጠንካራ ሀገረ መንግስት መሆኑ አንዱ ማሳያ ይሄ ሰባተኛው ምርጫ ነው። ለምን እንደ ኢትዮጵያ አንሆንም ብለው ሊያስቡ ይችላሉ። ሀገርን ማኖር ሌላ ፍላጎት ሌላ መሆኑን ሁለቱን መለያየት እንደሚያስፈልግና ለዲሞክራሲ ደግሞ ያለው ጥማት መንግስትም ደግሞ ለዲሞክራሲ በሚችለው መልኩ ዲሞክራሲያዊ ነገሮች እንዲካሄዱ የፈቀደበት ሁኔታዎችም ሪሊ ሌሎች መንግስትም እንደ ዴሞንስትሬሽን ሊያዩት ይችላል ማለት ነው። ከልብ እናመሰግናለን። ተመልካቾቻችን የአፍሪካ ህብረትና የኢጋድ ታዛቢዎች ቡድን ምርጫውን አስመልክተው ያወጡትን ሪፖርት በተመለከተ ከእንግዳ ጋር ቆይታ አደረግን። ቀሪ ፋና 90 ጥንቅሮች ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል አበቃ።